ሁለቱም ሱራዎች ስለ ቂያማ ምንነት የሚናገሩ ናቸው። በአንድ ላይ እንሰባሰባለን። ልክ እንዲህ እንደተሰባሰብነው ነገ አላህ ፊት ደም እንሰባሰባለን፣ እንቆማለን፣ ራቆታችን እንቆማለን። ያንን የሚያስታውስ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ገና ሱቢ ሰላት ላይ ጁምዓ ሱቢ ሰላት ላይ እነዚህን አንቀጽ ይቀሩ ነበር። ሌላኛው በጁምዓ ላይ ሰላዋት ማብዛት አብዛኛው የተዘናጋ ነው። ሰላዋት ሰኞም ማክሰኞም ሮብም ሐሙስም ሁሌም ማለት አለብን። ግን የጁምዓ ሌሊትና ቀኑ ደግሞ ትልቅ ደረጃ አለው። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሚን አፍضل አያሚኩም ከናንተ አላህ ከሰጣችሁ ቀናችሁ በላችሁ የውመል ጁምዓ የጁምዓ ቀን ነው። ፈአክሲሩ ዐለየ ሚነ ሰላቲ ፊህ በሱ ላይ ሰላዋት በኔ ላይ አብዙ። ፈኢነ ሰላተኩም ማዕሩደቱን ዐለየ እናንተ የምታደርጉት እኮ ሰላዋት ለኔ ይቀረብልኛል ይደርሰኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላዋት ጭንቀት አለብህ ወንድሜ፣ ሰላዋት አብዛ። ነገሮቹ ክራውድድ ሆነብህ፣ ሰላዋት አብዛ። ርዝቅ ጠበበብህ፣ ሰላዋት አብዛ። ሰላዋት መከራን ጭንቀትን እንድትላቀቅ ያደርጋል። ነብዩ ላይ ሰላዋት ማውረድ ለዓለማት ዝነት የላካቸው ነብይ ረሱል አለይሂ ሰላቱ ወሰለም ለኡመታቸው ያለቀሱት ነብይ የሚሰግዱበት ቦታ በእንባ የረጠበው ነብይ በምን ምክንያት ኡመቲ ኡመቲ እያሉ ስለ ኡመታቸው የተጨነቁ ነብይ በሳቸው ላይ ሰላዋት እንዴት አታወርድም? اللهم صل على محمد وعلى آل محمد ብለህ እንዴት አታወሳም? ዛሬ በቀን ሜሲ ሮናልዶ እያልን አርቲስቱን ዘፋኙን ምኑን ስንቴ እናሞግሰዋለን፣ ስንቴ እናነሳዋለን፣ ነብዩን እንረሳለን። ሰላዋት በነብዩ ላይ ማውሳት ማንም ሰው የነብዩ ሰለላሁ ዐለይሂ ወሰለም ስምን ካነሳ ምንም ሳንሰስት ሰላዋት ማውረድ ነው። ሐታ ሌሎቹ ነብዩ መሐመድ ብለው ዝም ካሉኛ ምን እንላለን? ሰለላሁ ዐለይሂ ወሰለም። የነብዩ ስም በተጠራ ቁጥር ሰላዋት ስስታም ማለት አሉ የአላህ መልእክተኛ እኔ እሱ ዘንድ የኔ ስም ተነስቶ ሳለ በእኔ ላይ ሰላዋት የማይወርድ ነው አሉ። ስስታም በኺል ማለት እሱ ነው አሉ። ያ አላህ ትሰስታለህ በነብዩ ላይ ሰላዋት ማብዛት። ጣሊበል ዒልም ሐዲስ የሚቀሩት ምንኛ ታደሉ። ሁሌም ኪታብ በቀሩ ቁጥር አን አቢ ሁረይራ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እያሉ ሁሌ ሐዲስ በቀሩ ቁጥር የነቢዩን ሐዲስ ሲማሩም ሰላዋት ያበዛሉ። እኛ በነቢዩ ላይ አንድ ሰላዋት ስናደርግ አላህ በእኛ ላይ ስንት ያደርጋል? 10። ያ አላህ የሁሉም እንዳለው ሰላዋት ማብዛት መቼ? በጁምዓ ስንመጣ ንጹህ ሆነን ታጥበን መምጣት። ጉስሉ የውሙል ጁምዓቲ ዋጅቡን ዐላ ኩሊ ሙሕተሚሊን ባሊግ የሆነ ማለት ለአቅመ አዳም በደረሰ ላይ ጁምዓ መታጠብ ዋጅብ ነው አሉ። በሌላም ሐዲስ ዑለማዎች አይ በጣም ጠንካራ ሱና ነው የውመል ጁምዓን አሉ መን ተወዳ የውመል ጁምዓቲ ፈፊሃ ወኒዕመት ውዱ ያደረገ በጣም ያማረ ነው አሉ። ወመን እግተሰለ የታጠበ ግን ፈልጉስሉ አፍضል መታጠቡ በላጭ ነው። አንተ ስፖርት ሰርተህ ትታጠባለህ፣ ሞቀኝ ብለህ ትታጠባለህ በማንኛውም ቀን አይደል? ታዲያ ጁምዓን እንዴት እንቦዝናለን? ጁምዓ ታጥበህ አምረህ ተውበህ መምጣት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ? መን እግተሰለ የውመል ጁምዓቲ ወመሰ ሚን ጢብ እምራአቲ ኢን ካነ ለሃ ወለቢሰ ሚን ሳሊህ ሲያቢሂ ጁምዓ ቀን ታጥቦ ሽቶን ተቀብቶ አለ የሚባለውን ያማረ ልብስ ለብሶ ثم لم يخطب رقاب الناس ከዛ የሰዎችን ትከሻ ሳይረጋግጥ ከመጣ ወለም يلغ عند الموعظة ትግሳጹ ኹጥባው ሲደረግ ወሬ ማውራ ከሆነ كانت كفارة لما بينهما ከዚህ ጁምዓ እስከዛኛው ጁምዓ ላለው ወንጀሉ ማበሻ ይሆናል አሉ። ማበሻ ይሆናል። ሰርግ ሲባል ሽክ ትላለህ አትልበስ አይደለም። ጁምዓ ግን ሳምንታዊ ዒዳችን ነው። ንጹህ የሚባለውን ልብሳችን ለብሰን ሽቶን ተቀብለ ወንድ መምጣት። ሴቶች ሂጃባችሁን ሳትወጣጠሩ አላህ ባዘዘሽ መልኩ ለብሰሽ ወደ ጁምዓ መምጣት ፈተና ሳትሆኝ፣ አንተ ደግሞ ውበትን ጨምረ መምጣት አንድነታችን የሚገለጽበት ትልቁ መድረክ ነው። ጁምዓ ትልቅ ደረጃ አለው። ጁምዓን በጊዜ መምጣት። ዛሬ የሆነ ቦታ ላይ በጊዜ መጥቶ ተሰለፈ የከፈለ እንደዚህ ፐርሰንት ይቀነስለታል ሲባል ሱቢ ወተን እንሰለፋለን አይደል? ሱቢ ወተን ጁምዓን የተረሳ ሱናን ይላሉ። አንድ ዓሊም ሲናገሩ በጁምዓ በጊዜ መሄድ وهذه سنة كادت تموت ልትሞት የቀረበች ሱና ናት። فرحمه الله من أحياها እሷን ሕያው ያደረገ አላህ